ፊልሙ ሲጀምር ቾንግ የተባለ ሰው በሞተር ላይ ሲሄድ እናየዋለን። ወንድሙም ድርጅታቸው ፊት ለፊት ቆሞ እየጠበቀው ሲመጣ ወንድሙ ስብሰባ ላይ ያመልጠው እንደሆነ ያይና በፍጥነት እንዳይደርሰ በሞተር ላይ እንዲወጣ ይነግረዋል። ቾንግም እጅግ የሚያምርና ውድ የሆነ ሱፍ ቢለብስም ምንም ሳይመስለው ይሳፈርና መንገዳቸውን ይጀምራሉ። በሌላ በኩል ደግሞ ጂና የተባለችውን ሴት እናይታለን። እሷም ከረጅም ጊዜ የውጭ ሀገር ቆይታ በኋላ ወደ ቪሏ እየተመለሰች ያለ በመንገድ ላይ አንድ የሚያምር ውሻ አይታ ወደ ውሻው ስትሄድ የያዘችው ቦርሳ ተንሸራቶ ወደ መንገድ ይገባባታል። ቾንግም በዚያው መንገድ በሞተር ሲያልፍም ከቦርሳው ጋር ተጋይቶ አደጋ ይደርስበታል። ጂና ደንግጣ በፍጥነት ወደ እሱ ጋር ሮጣ ወደ ሆስፒታል ትወስደዋለች። ምንም እንዳላጋጠመው ካረጋገጠች በኋላ ልትሸኘው ስትልም ቾንግ የጠፋበትን የራስ ቆብ የት እንዳደረገው ይጠይቃታል። እሷ ግን የት እንደገባ ስላላወቀች ሳይሰረቅ አይቀርም፣ ቢሆንስ ምንም ችግር የለውም፣ ወዲያውኑ ገንዘቡን በስልክ እልክልሃለሁ። ነገር ግን የባንክ አካውንቷን ስታየው ምንም ገንዘብ አልነበራትም። ቾንግንም አካውንት ቁጥርን ስጠኝና በኋላ እልክልሃለሁ ስትለው እንደ አታላይ ቆጥራታል። በዚህ ውድ ሰፈር ቪላ ውስጥ እየኖርኩኝ እንዴት አታላይ ሆናለሁ ብላ ጥላው ትሄዳለች። ወደ ቤቷ እየሄደችም ከፈረንሳይ መመለሷን ለአድናቂዎቿ ለመናገር የቀጥታ ስርጭት ተከፍታለች። እቤት ስትደርስ ግን የቤቱ በር አልከፈት ይላትና በመስኮት በኩል ዘላ ትገባለች። ድንገት በቤት ውስጥም ድምፅ ስትሰማ ሌባ ይመስላትና አንድ ዕቃ አንስታ ያገኘችውን ሰው መታው ካሰረችው በኋላ ለፖሊስ ትደውላለች። ፖሊሶቹ መተው ግን እሱን ሳይሆን ጂናን ይዘዋት ሄዳሉ። ምክንያቱም ያሰረችው ሰው የቤቱን እውነተኛ ባለቤት ነበር። ጂና በፈረንሳይ ያለች እናቷ በገንዘብ ችግር ምክንያት ቪላውን ሸጣ እዳቸው እንደከፈለችበት አልነገረቻትም ነበር። እናቷ ወደ ፖሊስ ጣቢያ መታ ሁኔታውን ካስረዳች በኋላ ወደ አሮጌ ቤታቸው ይመልሳሉ። ጂናም የሞተውን አባቷን እያሰበች ትናፍቀዋለች። በነጋታው ቾንግ ከወንድሙ ጋራ በድርጅቱ ውስጥ መሆኑ ወንድሙ እኔ እስክመለስ ድረስ ድርጅቱን አንተ ታስተዳድረዋለህ፣ ከአንተ ውጭ ማንም የማምነው ሰው የለም ብሎ ኃላፊነቱን በግድ ይሰጠዋል። ቾንግ ምንም አማራጭ ስለሌለው በነገሩ ሳይደሰት ይቀበለዋል። ቾንግ በድርጅቱ ውስጥ የሰራተኞቹን እንቅስቃሴ ሲያየም አንዳንዶቹ ሲተኙ፣ አንዳንዶቹ ጌም ሲጫወቱና ሙዚቃ ሲሰሙ ያገኛቸዋል። በመታጠቢያ ቤት ውስጥም ሰራተኞቹ አዲሱ አስተዳዳሪ ምንም የሚያውቀው ነገር የለም ብሎ ሲያፌዙበት ይሰማል። በቀጣይ ቀንም ቾንግ ሁሉንም ሰራተኞች ሰብስቦ ከእንግዲህ በትክክል የሚሰሩት ብቻ ናቸው ደሞዝ የሚያገኙት የሚል አዲስ ጥብቅ መመሪያ ያስተላልፋል። ጂናን በበኩሏ ከእናቷ ጋራ አሮጌው ቤትን በማጽዳት ተጠምዳ ትውላለች። በዛው ምሽትም ከጓደኞቿ ጋራ ወደ አንድ ውድ ምግብ ቤት ሄዳለች። ነገር ግን የምግቡን ዋጋ ስታየው በኪሶ ያለው ገንዘብ ለአንድ ውሃ እንኳን እንደማይበቃ ተረድታ ወዲያውኑ ትወጣ ስትልም ቾንግ ደውሎ ለራሱ ቆብ ገንዘብ ይጠይቃታል። እሷም እስኪ በትዕግስት ጠብቀኝ እልክልሃለሁ ብላ ለጓደኞቿ አስቸኳይ ጉዳይ እንደገጠማት አስመስላ የሂሳብ ክፍያውን ሳትከፍል ትወጣለች። ወደ ቤቷ ስትመለስም የራስ ቆቡ ከተሰረቀበት ሆስፒታል አቅራቢያ አልፋ የደህንነት ካሜራ ለማየት ብጠይቅም ካሜራዎቹ እንደማይሰሩ ይነግራትና በመንገድ ላይ ያለችም የራስ ቆቡን በሌላ ሞተር ላይ ታው ለባለቤቱም ይሄ የኔ ነው ሆስፒታል የተሰረቀብኝ መልስልኝ ብትልም እንዳብድ ቆጥሯትና ከዚህ ሂጂ ካልሆነ ፖሊስ ጠራለው። ጂና ገንዘብ ለማግኘት ስትልም ከፓሪስ ያመጣቻቸውን ውድ ልብሶችና ቦርሳዎች ልትሸጥ ትወስናለች። ነገር ግን አንዲት አታላይ ሴት መታ እቃዎቿን በርካሽ ዋጋ ከመውሰዷን በላይም ተጨማሪ ገንዘብ አታላ ትወስድባታለች። ጂና በተደጋጋሚ በመታለለው አዝና ተቀምጣ ያለችም አንድ ሰው ሊጠጋት ሲልም ቾንግ ወደ እሷ ጋር ሲመጣ ሰውየው ቶሎ ሄድና ጂናም አመሰግናለሁ አሁን መሄድ ትችላለህ ብላ ብታመሰግነውም ቾንግ ግን እሷ የሰራችውን ሐሰተኛ የራስ ቆብ እያሳያት ይሄ ምንድነው ሲላት እሷም ስራ ፈልጌ እውነተኛ የራስ ቆብህን እመልስልሃለሁ ብላ ቃል ትገባለች። በቀጣይ ቀንም ጂና ስራ ልትፈልግ ብትወጣም ከማህበራዊ ሚዲያ ውጪ ምንም አይነት የስራ ልምድ ስለሌላት ማንም ሊቀጥራት አልፈልግም ነበር። ተስፋ ቆርጣም ወደ አንድ ካፌ ገብታ ስትጠይቅም በሙከራ እንድትሰራ ይፈቅዱላትና እየሰራችም ከዚህ በፊት የምታውቃትን ሀብታም ጓደኛዋ መታ በካፌ ውስጥ ስታያት ትደነቃለች። እዚህ ምን እየሰራች ነው ስትላት ጂና ግን ውርደቷን ለመሸፈን ያለ ገንዘብ የመኖር የ24 ሰዓታት ፈተና እየደረኩኝ ነው ብላ ታታልላታለች። ጓደኛዋን በተሻለ ድርጅት ውስጥም ጥሩ የስራ እድል እንዳለ ትነግራታለች። ጂና ጓደኛዋ ወደ ነገረቻት ድርጅት ጋር ሄዳ ቃለ መጠይቅ ብታረግም ውድቅ ትደረጋለች። ልትወጣ ስትል ግን አንዱ ክፍል ስራ አስኪያጅ ከፈረንሳይኛ ተናጋሪ ደንበኛው ጋር መግባባት አቅቶት ውሉ ሊቋረጥ እንደሆነ ስታይ ጂና ፈረንሳይኛ በደንብ ስለምትናገር ወዲያውኑ በመሃል ገብታ ነገሩን ታስተካክለዋለች። ደንበኛው መስራቹ ተደስቶ ይሄዳል። ስራ አስኪያጁ በችሎታዋ ተደንቆ የ4 ወር የሙከራ ጊዜ ስራ ይሰጣታል። በማግስቱም በስብሰባ ላይም ስራ አስኪያጁ አዲሱን ፕሮጀክት ማን እንደሚወስደው ሲጠይቅ ሁሉም ዝም ይሉና ጂና በፍቃደኝነት ወስደዋለች። ነገር ግን ባልደረባዋ ፕሮጀክቱን በበላይነት የሚከታተለው የድርጅቱ ዳይሬክተር ራሱ እንደሆነና ለእሱ ማቅረብ እንዳለባት ትነግራታለች። እሷም በፍርሃት ወደ ዳይሬክተሩ ቢሮ ስትገባ ዳይሬክተሩ ቾንግ መሆኑን ስታውቅ ተደነግጠም ፕሮጀክቱን በአሪፍ መንገድ አቅርባው የአሰራር ሀሳብ የቆየ ስለሆነ ስኬታማ ለመሆን አሰራርህን መቀየር አለብህ ብላ በራስ መተማመን ትነግረዋለች። በነጋታውም ፕሮጀክቱ እንደጸደቀላትና ከቾንግ ጋር አብሮ እንደሚሰሩ ስታውቅም ጂና በስብሰባው ላይ በተናገረችው ንግግር ምክንያትም ቾንግ ይበቀለኛል ብላ በመፍራት
በየጊዜው ምግብና መጠጥ እያመጣችለት አስተናግደዋለች። እንዲሁም የመጀመሪያ ደሞዟን ስትቀበልም የገዛችለትን አዲስ የራስ ቆብ ትሰጠዋለች። ከዛም የቾንግን ሞተር ልታጥብለት ወስዳ በስህተት ታርጋውን ስትሰብርበት ቾንግ መጥቶ በንዴት በቃ ይበቃሻል አቁሚ፣ ሀሳቤ እኮ ጥሩ ነበር፣ በትዕግስት ጠብቀኝ ብላ ታስረዳዋለች። በዛው ምሽትም ጂና በክፍሏ ውስጥም ሆና ከኦንላይን ጓደኞቿ ጋር ማውራቷን ትጀምራለች። ከእነሱ ጋርም ረጅም ጊዜ ተዋውቀው ቢሆንም አንዳቸውን ፊት አይተውት ስለማያውቁ አንደኛው ጓደኛዋ በአካል እንገናኝ ቢላትም እሷ ግን አሁን ባለ ሁኔታዋ ምቹ እንደሆነ ተነግረዋለች። በነጋታው ጠዋትም ጂና ለቾንግ ስጦታ ይዘው ድርጅቱ ትመጣለች። የቾንግ ረዳት ሪና በቢሮ ውስጥም እያለች ስጦታው ሲደርስም ቾንግ ስጦታ መቀበል እንደማይወድ ተናግሮ እንድትመልሰው በዛትም ስጦታው ግን ከጂና እንደሆነ ሲያውቅ ይቀበላታል። ቾንግም ለጂና በሰራተኞች ፊት ከእንግዲህ ስጦታ እንዳታመጭልኝ ሄዶ ይጠይቃትና እሷም በስህተት ነው ቦርሳዬ ውስጥ የገባው ለአንተ ያዘጋጁት ሌላ ስጦታ ነበረ ብላ ነግራው ትቀበለ ብትልም እሱ ግን እምቢላትና ሁለቱም ቁልፉን ለማንሳት ሲታገሉ ሪና በድንገት ገብታ በሁኔታቸው ተገርማ ታያቸዋለች። በዛው ምሽትም ጂና በድርጅቱ ውስጥም እስከ ማታ ትቆያለች። ምክንያቱም ባልደረቦቿ የራሳቸውን ፕሮጀክት እንድጨርስላቸው ጠይቀዋ ስለነበረ እሷ ደግሞ ደግ በመሆኗ ብትስማማም ጓደኛዋ መታ ግን ሰዎች እንዲጠቀሙብሽ አትፍቀጅላቸው ብላ ብትመክራትም እሷ አይ ተጨማሪ ልምድ ለማግኘት ይረዳኛል ብዬ ነው። በቀጣይ ቀንም ጂና ያዘጋጀችው ፕሮጀክትም በዳይሬክተሩ ይወደድና ባልደረቦቿ ግን የጂናን ስም ሳይጠሩ የራሳቸውን አስመስለው ያቀርቡታል። ጂና በነገሩ አዝና ለጓደኛዋ ያልችኝን መስማት ነበረብኝ እያለቻት በስራዋ ትቆጫለች። ከጥቂት ጊዜ በኋላም ጂና ከቾንግ ጋር ልትሰራ ስትልም እናቷ እያለቀሰች ትደውላትና ሁለቱም አብረው ወደ እናቷ የስራ ቦታ ሄዳሉ። እዛ ስደርሱም እናቷ የደንበኛን ስልክ ሰርቃለች ተብላ ተከሳ ያገኟታል። የደህንነት ካሜራው ግልጽ ባይሆንም የእናቷ ቦርሳ ሲፈተሽ ስልኩ ውስጥ እንደተገኘ ሲናገሩ ቾንግ ግን የካሜራዎቹን ሌላ አቅጣጫ እንዲያሳዩት ቢጠይቅም የሱቋ ሰራተኛ ካሜራዎቹ እንደማይሰሩ ተነግረዋለች። እሱም ካሜራዎቹን ማስተካከል እንደሚችል ተናግሮ ካሜራውን አስተካክዬ እውነተኛውን ሌባ አግኝቼዋለሁ ብሎ ሲናገር ሌላኛዋ ሰራተኛ እሷ እንደሰረቀችው አምና ለሱቁ ባለቤት ይቅርታ ጠይቃለች። ነገሩ ከተረጋጋ በኋላም ጂና ስታመሰግነው እሱም ካሜራዎቹ አልተስተካከሉም፣ እውነቱ እንዲወጣ የተጠቀምኩበት ብልሃት ነው ስላት በብልጣቱ ትጋረማለች። የጂና እናትም ለቾንግ ምስጋና አቅርባ ጂናንም እሱ ጥሩ ሰው ነው እንዳያመልጥሽ ብላ ትመክራታለች። በማግስቱም ጂና በድርጅቱ ውስጥም ቋሚ ሰራተኛ ለመሆን ጠንክራ ስትሰራ እዛው ላይ ቅልፍ ወስዳትና ቢሮ ውስጥ ብቻዋን ተኝታ ታድራለች። ስትነቃም ስራ አስኪያጇ ስራዋን በስብሰባ ላይ እሷን እንድታቀርብና ለዝግጅቱ የሚሆንም ጥሩ ልብስ እንድትለብስ ይነግራታል። ልብስ ልትገዛ ስትሄድም የሱቁ ሰራተኞች ቀደም ሲልም ሀብታም በነበረችበት ጊዜ ያውቋ ስለነበረ በደንብ ማስተናገድ ጀምራሉ። ጂና የወደደችውን ቀሚስ ውድ ቢሆንም ሰራተኛዋ ቀሚሱን ለብሰሽ ከተጠቀምሽበት በኋላ ታጉን ሳታነሺ በሳምንት ውስጥ ብታመጭልን ማንም አያውቅም ብላ ስትተባበራት ጂና ሀሳቡን ተቀብላ ቀሚሱን ትወስደዋለች። በስብሰባው ላይም ቾንግ በጂና ውበት ተገርሞ አይኑን ከእሷ ላይ ማንሳት ያቅተዋል። ከዛም ጂና ፕሮጀክቱን አሪፍ አድርጋ ብታቀርበውም ከተሳታፊዎቹ አንዱ ግን በእሷ ሀሳብ ላይ ተቃውሞ በማንሳቱ እንድትሸነፍ ያደርጋታል። ቾንግም አሪፍ አድርጋ እንዳቀረበች ያውቅ ስለነበረ በውጤቱ ይደነግጣል። እሷም ሀሳቧን ውድቅ ያደረገባትን ሰው ለምን እንደዚህ ያደረግ ብላ አስጠይቀው ገና አዲስ ሰራተኛ ስለሆንሽ ተጨማሪ ልምድ ያስፈልግሻል፣ የስራ ዓለም ቀላል አይደለም ይላትና አዝናል ትወጣ ስትል ከአንድ ሰው ጋር ተጋይታ ቡና ቀሚሷ ላይ ፈስባታል። በኋላም ጂና በሆስፒታል የሚገኘውን አያቷ ልትጠይቀው ትሄዳለች። እሱ እውነተኛ አያቷ ባይሆንም እንደ ቤተሰቧ ታየው ነበር። እሱም የሞተችው አያቷ የተወችለትን ገንዘብ ለጂና ሊሰጣት ቢፈልግም እሷ ግን ገንዘቡ እንደማትቀበለው ተነግረዋለች። ወደ ቤቷ ስትመለስም እናቷ የቡና ቆሻሻውን ለማስለቀቅ ስትሞክር የባሰ ቀሚሱን ሙሉ በሙሉ ታበላሸውና ጂና ለቀሚሱ የምትከፍልበት ገንዘብ ስለሌላት ማልቀስ ትጀምራለች። በሌላ በኩል ቾንግ ለጂና ስጦታ ለመግዛት ወደ ልብስ ሱቁ ሄዶ ልክ ጂና የተበላሸባትን አይነት ቀሚስ ገዛላታል። በቀጣይም የጂና እናት አሰልጣኝ ለመሆን በቃለ መጠይቅ ላይ ያለችም ዳኞቹ በእድሜዋ ምክንያትም እሷን ለመቅጠር ሲያመነቱ እናቷ ግን አንዳኛ የእንቅልፍና የምግብ እጥረት አለብሽ ብላ ስትነግራት በስራዋ ተደንቃ ወዲያውኑ ትቀጥራታለች። እናቷም ደስ ብሏት ወደ ቤት ተመልሳ ለጂና እየነገረቻት እያለ የዕዳ ሰብሳቢ መቶ በራቸውን መደብደብ ጀምርና እናቷ በስህተት መብራቱን ስታጠፋው ሰውየው ቤት ውስጥ መኖራቸውን አውቆ ሲወጣ ቾንግን ያገኘውና ዕዳ ሰብሳቢውም እነዚህ የሌቦች ቤተሰቦች ናቸው የሚል ትልቅ ምልክት በር ላይ ሲሰቅል ያየዋል። ቾንግ ምልክቱ ሊያነሳው ሲለም ጂና በመስኮት ታየዋለች። ዕዳ ሰብሳቢ መስሏትን ወጥታ ቾንግ መምታት ትጀምራለች። በኋላ ግን ቾንግ መሆኑን አውቃ ይቅርታ ጠይቀዋለች። ወደ ቤቷ ስትመለስም እያለቀሰች እናቷን ታረጋጋታለች። በነጋታውም ጂና ወደ ቤት ስትሄድም አንድ ሰራተኛ መጣ የቾንግን እራት ግብዣ ደብዳቤውን ትሰጣታለች። በሌላ በኩል ያቸው ሰራተኛ ወደ ቾንግ ጋር ሄዳ የጂና የምስጋና ግብዣ እንደሆነ ነግራው ደብዳቤውን ትሰጠዋለች። እሷ ምግብ ቤት ውስጥ ደርስም ፒያኖ ተጫዋቹ ባለመኖሩ ባለቤቱ ሲጨነቅ አይታ ፒያኖን ተጫወተ ጠይቃውና ባለቤቱን በልብሷ የተጠራጠረ ቢፈቅድላትም በችሎታው ተገርሞ ግን
ጥሩ ልብስ አልብሶ ፒያኖ ተጫወተ ያደርጋታል። ቾንግ ሲደርስም እያያት መገረም ይጀምራል። አብሮ ሲመገቡ ሁለቱም አንዱ ሌላውን እንዳጋበዘው ያስባሉ። እሱም ፒያኖ እንዲቻልሽ አባቴ ከልጅነቴ ጀምሮን ያስተማረኝ። ከዛም በቾንግ ሞተር ላይ ተሳፍራ በደስታ ወደ ቤት ይመለሳሉ። በቀጣይ ቀን ጂና ወደ ስራ አስኪያጇ ጋር ሄዳ ሁለተኛ ፕሮጀክት ማቅረብ እንደምትፈልግ ብትናገርም እሱ ግን በመጀመሪያ ልምድ ሊኖራት እንደሚገባ ቢነግራትም እሷ ግን ዝግጁ መሆኗን ተናግራ ወደ ቾንግ ትሄዳለች። ቾንግም ስለ እራቱ ግብዣ ሪና ናት የነገረችኝ ይላትና ሪናን ስጠይቋት ነገሩን ለማስቀየር ትሞክራለች። ጂና በድርጅቱ ውስጥም ከአንድ አዲስ ሰራተኛ ጋር እስከ ማታ ድረስ ስትሰራ ቾንግ የጂና ስራ አስኪያጅ ጋር ደውሎ አሁንም ቢሮ መሆኗን ሲያውቅም ምግብ ያዝላታል። ጂና እናቱ የላከችላት መስሏት እየበላች ከኦንላይን ጓደኛዋ ጋር ታወራለች። በቀጣይ ቀንም በስብሰባው ላይም ለጂና ፕሮጀክት ድምፅ የሰጠው ቾንግ ብቻ ነበረ። ቾንግ ግን ሁላችሁም ደክሟቸዋል፣ እረፍት ወስደን እንደገና ድምፅ እንስጥ ብሎ ከተመካከሩ በኋላ ሁሉም የጂናን ፕሮጀክት ይደግፉታል። በኋላም ሁለቱም ቢሮ ውስጥም እያሉ የእሷ ላፕቶፕ ሲበላሽ ቾንግ ሊያስተካክለው ሲል ራሱ መስራት ይጀምራል። ነገር ግን ቾንግ ከእሱ ጋር እንድትቀመጥ ብሎ እንደተበላሸ ያስመስላል። ጂናም አንድ ቀን እንዳንተ ስኬታማ መሆን እፈልጋለሁ ስትለው እሱም ሊመልስላት ሲልም እሷ በድካም ምክንያት እንደተኛች ያያታል። በድንገት ደንግጣ ስትነቃም ይቅርታ ጠይቀው ትወጣለች። ጂና አዲሱን ፕሮጀክት ለማተም ወደ ማተሚያ ቤት ብትደውልም እንደተዘጋ ይነገራትና ብዙ ቦታ ደውላ በስተመጨረሻም አንዱ ይስማማላታል። ወደ ፋብሪካ ውስጥ ሄደም ቾንግ አብሯት እየሄደ በመንገድ ላይ ሳንድዊች አብሮ መመገብ ጀምራሉ። እሷም ሳንድዊች ስበላ የመጀመሪያ ነው፣ እናቴ ፈቅዳልኝ አታውቅም። እኔ ግን ከልጅነቴ ጀምሮ ሁሌም ከአይቴ ጋር እንበላ ነበር ብሎ የነገራት ጂና እዛው እንቅልፍ ወስዳትና ፀሐይ እንዳያቃጥላት እጁን ዘርግቶ ሲጋርዳትና ሲከላከላት ቆይቶ እሱም እንቅልፍ ይወስደዋል። ፋብሪካው የሚገኝበት መንደር ሲደርሱም መንገዱ ጭቃ በመሆኑ የጂና ጫማ ይበላሽባትና ስታለቀስ ከፋብሪካው ባለቤት አዲስ ጫማ ገዝቶላት እሷ ብቻዋን እንዳታረገው ብሎ ለእሱም ተመሳሳይ ጫማ ይገዛል። ሲመሽም በፋብሪካው ባለቤት ቤትም በቆሎ አብሮ እየጠበሱ ኮከቦችን እያዩ እሷም ከሰው ጋር በቆሎ ውስጥ ጠብስ የመጀመሪያ ነው፣ ጓደኞች የለሹም እንዴ? አዎ እውነተኛ ጓደኛ ኖሮኝ አያውቅም ስትለው እሱም ያጽናናታል። ሲተኙም አብራቸው የነበረው ሲያንኮራፋ ስለነበረ መተኛት ያቅታቸዋል። በነጋታው ጠዋትም ቁርስ አብሮ ሲበሉ ጂና እንቁላል መላጥ አቅተዋት ቾንግ ይለጥላታል። ከተመለሱ በኋላ ምሳ ወደ ድርጅቱ ስትሄድም ከባልደረባው ጋር በተመሳሳይ ማተሚያ ቤት በመደወሏ ምክንያትም መጣላት ይጀምራሉ። ማተሚያ ቤቱም የጂናን ትዕዛዝ ሰርዞ የባልደረባውን ትዕዛዝ ይቀበለዋል። ባልደረባዋ ግን እኔ ያደረግኩት ነገር የለም፣ ፋብሪካው የፈለገውን የመረጠው። ሌላኛው ሰራተኛ ደግሞ ጂናን ወደ ሌላ ማተሚያ ቤት እንድትሄድ ይነግራታል። ከቾንግ ጋር ሄዱና ምሽቱ ሙሉ የተመገቡና እያወሩ ያሳልፉታል። ጠዋት ላይ ግን ማተሚያ ቤቱ ማሽኖቹ በመበላሸታቸው እቃውን ማጠናቀቅ እንደማይችሉ ይነግሯታል። በስብሰባው ላይ ስራ አስኪያጁ ኪሳራውን ራሷን ተሸፍነው ቢነግራትም በስራው ደድነቷ ግን እንደኮራባት ይገልጻል። ጂናም አባቷ የተወላትና ተጠቅማበት የማታውቀውን የክሬዲት ካርድ አውጥታ ክፍያውን ትፈጽማለች። ነገር ግን ይህ ሁሉ እሷን ለመጣል የተሰራ ሴራ እንደነበረ ጂና በፍጹም አላውቀችም ነበር። በዛው ምሽትም ጂና በቤት ውስጥ አሮጌ ሳሎን አባልነት ካርድ አግኝታ ከእናቷ ጋር በመሄድ ገንዘባቸው እንዲመልስላቸው ጠይቃለች። የሳሎኑ ሰራተኛ ገንዘቡ ላለመመለስ ብትሞክርም በመጨረሻ 10 ደንበኞችን ካመጣችላት ገንዘቡ እንደምትመልስላት ትናገራለች። ጂና ሰዎችና ሳሙና በማምጣትም ገንዘቧን ትቀበላለች። ገንዘቡንም ይዘው ወደ ውድ ምግብ ቤት በመሄድም የቀድሞውን ደስተኛ ጊዜያቸውን ያስታውሳሉ። በነጋታውን በድርጅቱ ውስጥም ጂናና ቾንግ አብረው ሲሰሩ ጂና ስለ ራባት ምግብ ልታመጣ ስትል እሱ ራሱ እንደሚያመጣላት ይነግራታል። ነገር ግን በቃጥሎ የእቃ ማስቀመጫ ህንፃ ሊዘጋ ስለሆነ እቃዎቿ እየተጣሉ እንደሆነ ጥሪ ይደርሳታል። ጂናም እቃዎቿ እንዳይወሰዱ የጭነት መኪናው ፊት ሄዳ ትቆማለች። ልትገጭ ስትልም ቾንግም በፍጥነት ደርሶ ያተርፋታል። ከባለቤቱ ጋር ተነጋግሮም ነገሩን ያረጋገዋል። ቾንግም ለምን ራስሽን አደጋ ውስጥ ጥያለሽ ብሎ ሲቆጣትም ስራዬን ላለማጣት ብዬ ነው ብላ ተነግረዋለች። ሰውየው ሊሄድ እንደሆነ ሲነግራቸው እነሱ እዛው እንደሚቆዩ ይነግሩታል። ከዛም እሱ በልጅነቴ ከአያቴ ጋር እቃ ማስቀመጫ ውስጥ ብዙ ደስ የሚል ነገር አሳልፈናል። እኔ ደግሞ በኦንላይን የማዋራው አንድ ጥሩ ጓደኛ አለኝ። አንድ ቀን እንደማገኘው ተስፋ አረጋለሁ። እውነቱ ግን ያ የኦንላይን ጓደኛዋ ቾንግ ራሱ ነበረ። በነጋታው ጠዋትም ሁለቱም አብሮ ተኝተው ሲነቁ የፋብሪካው ሰራተኞች ያፈጠጡባቸው ነበር። በስራ ቦታም ጂና ቡና ልታመጣ ስትሄድም ሰራተኞቹ ስለ እሷና ስለ ቾንግ መጥፎ ወሬ ሲያወሩ ትሰማቸዋለች። ቾንግ ግን መጥቶ እጇን ይዞ በመውሰድም በራሱ እንድትተማመን ይነግራታል። በሊፍት ውስጥም ሰራተኞችም ሁለቱም ብቻቸውን ለመተው ሲሉ ትተዋቸው ይወጣሉ። በኋላም አብሮ ሲመጋቡ ቾንግም በእኛ መካከል ምንም ነገር የለም፣ ለሰው ወሬ ቦታ ትስጪ። ሪና እና ሌላ ሰራተኛ መተው ሲቀላቀሏቸው ቾንግ ለጂና ምግብ እየጨምርላት የተሳሳተ ትርጉም የሚሰጡ ቃላት ይናገራል። እሷም ተበሳጭታ ወደ መታጠቢያ ቤት ስትሄድም ቾንግ ይከተላትና እሷም በእኛ መካከል ምንም የለም፣ ፍቅረኛሞች እንሆናለን። በስራ ላይም ስራ አስኪያጁ ለጂና ከእረፍት ሰዓትሽ 5 ደቂቃ ዘግተሻል በሚልም ከቾንግ ጋር እንድትርቅ ይመክራታል።
ነገር ግን እሱ ራሱ ሆን ብሎ ሰዓቱን አዘግይቶባት ነበር። ጂና ለጓደኛዋ ስትነግራትም ስራ አስኪያጇ ለእሷ ልዩ ስሜት ይኖረው ይሆን ብለው ማሰብ ይጀምራሉ። በማግስቱም ጂና ቾንግና ስራ አስኪያጇ አዲሱን ፖፕኮርን ለማስተዋወቅም ወደ ሱፐርማርኬት ይሄዳሉ። ስራ አስኪያጁ ወደ ጂና ሲጠጋም ቾንግ በመቅናት በመካከላቸው ይገባል። ቾንግም ጂና ለስራ የሚረዳ ፊልም አብረው እንዲሰሩ ይጋብዛታል። ስራ አስኪያጁም ልምጣ ሲልም ቾንግ ሁለቱን ወንበሮች ብቻ እንደቀሩ ይነግረዋል። ሲኒማ ቤት ውስጥም ሁለቱ የበለጠ ይቀራረባሉ። ከፊልሙ በኋላም ጂና ርካሽ ምግቦችን ስትመርጥ አይቶ ቾንግ ሰው የምትፈልገውን ውድ ምግቦችን በሙሉ ገዝቶ እቤት ምግብ ሳለኝ እንዳይበላሽ አንቺ ውሰጂው በሚል በብልሃት ይሰጣታል። በቀጣይ ቀንም ጂና በድካም ምክንያትም ስተኛ ሰራተኞቹ ቾንግን እሷን አታድክማት ይሉታል። ጂና ቦሪው ተበሳጭታ እኔ ሽን ከተባለ የሌላ ድርጅት ስራ አስኪያጅ ጋር በፍቅር ላይ ነኝ ከቾንግ ጋር ምንም የለንም ብላ ትናገራለች። ይህንን የሰማች ሪና ወዲያውኑ ለቾንግ ትነግረዋለች። እሱም በነገሩ ያዝናል። በሌላ በኩል ሪና ሽን የሚባለውን ሰው አውቃው ስለነበረ በፍቅር ላይ ነኝ ብሎ ስለዋሻት ልትቀጣው ስትል በስተት ትከሻውን ታወልቀዋለች። ጂና ፕሮጀክቷን ስታቀርብም ቾንግ ትኩረቱን በሙሉ እሷ ላይ ያደርገዋል። በኋላም አብረው ወደ መኪና ሲሄዱ ቾንግም ለጂና በዚህ ወቅትም በስራሽ ላይ ትኩረት ብቻ አድርጊ፣ በፍቅር ባትጠመድ ይሻላል። እሷ ግን በፍቅር ውስጥ መሆን የበለጠ ያበረታታኛል ብላ ተመልሰታለች። ምሽቱን ጂና ከኦንላይን ጓደኛዋ ወይም ከቾንግ ጋር አስታወራ። እሱም ጓደኛ የወደዳት ሴት ሌላ ፍቅረኛ አላት ሲላትም ጂና አስቀድሞ ማረጋገጥ አለበት ትለዋለች። ከጥቂት ጊዜ በኋላም ቾንግና ሪን ከሺን ጋር ስብሰባ ይቀመጣሉ። ቾንግን በስብሰባ መሃልም ሺን በፍቅር ላይ ከሆንክ ለምን በግልጽ አታውጀውም ብሎ ሊጠይቀው ሲል ስልኩ ስለተደወለ ይወጣል። በኋላ ሁለቱም አብሮ ተቀምጠው እሷ ሰራተኞች አሁንም በፍቅር ላይ እንደሆነን አድርገው ያስባሉ እንዴ ብላ ስጠይቀው አይ አይመስለኝም ብሎ ሲወጡ ስራ አስኪያጁ ከአንድ ጎበዝ ሰራተኛ ጋር ሲመጣ ያገኙታል። ሰራተኛውም ድርጅቱን ለቆ መውጣት እንደሚፈልግ ቢናገርም በግድ እየተገፋ እንደሆነ በፊቱ ላይ ግን ያስታውቅበት ነበር። እሱም በነገሩ ተበሳጭቶ ወደ ቢሮ ሄድና ስራ አስኪያጁ መጥፎ ጸባይ ያለውና ጎበዝ ሰራተኞችን የሚያባረር ሰው ነው። እሷም ካረጋጋችሁ በኋላ መልሶ የእውነት ከሽን ጋር ፍቅረኛሞች ናችሁ? ለምን ጠየከኝ? ምን ልትለኝ ፈልገህ ነው? ከእሱ ጋር የነበረሽን ጉዳይ ጨርሰሽ ወደፊት እንድታስቢ ብዬ ነው። በቀጣይም ስራ አስኪያጁ ወደ ቾንግ ቢሮ ሲገባ ያንን ጎበዝ ሰራተኛ እዚያ ያገኘዋል። ቾንግም እሱ አሁን የምርት ክፍል ኃላፊ ስለሆነ በራሱ ስራ ላይ ኃላፊነቱን ይወስዳል ብሎ ያዘዋል። በድርጅቱ የምሽት ድግስ ላይም ከእንግዶች መካከል ሺን እንዳለበት ስታውቅም ለእሱ ፍቅረኛ ነው ብላ ዋሻችውን ውሸት ስላልነገራቸው ትደነግጣለች። ወደ ውጭ ወጥታም በፓሪስም ከጓደኞቻቸው ጋር የነበራቸውን ትዝታ ስታስታውስ ሺን ከመኪና ሲወርድ ታየውና ሰዎች ስለኛ ቢጠይቁ በፓሪስ ተዋውቀን ከነበረው ውጪ ምንም እንዳልነበር አድርገህ ለፈው ብላ ትለምነዋለች። ጆንግም ከመኪናው ማቆሚያ ቦታ ሆኖ እስከታተላቸው ቆይቶ ተከትሏት ወደ ሊፍት ይገባና ፍቅረኛሽ በመምጣቱ ደስ ብሎኛል፣ እኔም በጣም ደስ ብሎኛል። በድግሱ ላይም ሰራተኞች ሺንና ጂና አብረው መሆናቸውን ሲጠይቁ ጂና ልትወጣትልና ጆንግም እንድትቆይ ያደርጋታል። ሺን ግን ቀደም ሲል አብረን ነበርን፣ አሁን ግን ተለያይተን ጓደኛሞች ብቻ ነን ብሎ ይናገራል። ጆንግም በፈገግታ ሲቆም ጂና ምክንያቱን ሲጠይቀው ዝም ብዬ ነው። እውነቱን ግን ጆንግም ራሱ አስቀድሞ ከሺን ጋር ተነጋግሮ እንዲህ እንዲል አዘጋጅቶት እንደነበር እናያለን። በቀጣይ ቀንም ጂና ከሱ ጋር አስትራመድ ምንም አዲስ ትዝታ እንዳልሰራች ስትነግረው ስልኩን አውጥቶ ቪዲዮ ንቅረጽ ትዝታ ይሆንሻል። እዛው ያሉም አንድ ልጅ መጥቶ ለፍቅረኛ አበባ ግዛላት ሲለው ጂና ፍቅረኛው አይደለሁም በትርምሱ ግን አበባውን ገዝቶ ከእኔ ሳይሆን ከልጁ እንደተሰጠ ስጦታ ቆጣሪው ብሎ ይስጣታል። ከዛም ወደ መዝናኛ ፓርክ ሄደው ደስ የሚል ጊዜ ያሳልፋሉ። በኋላም ጂና የገዛችውን አዲስ አየር ማቀዝቀዣ ለመግጠምም ቾንግ አብሯት ወደ ቤት ሄዳል። ገጥሞ ውስጥ ጨርስም የውሃ ማሰሪያው ሲጠማጠብ አይቶ ሊያስተካክለው ሲል ሙሉ በሙሉ ሲበሰብስ እሷና አይቶ ያስቁበታል። ከዛም በበረንዳ ተቀምጠው እሷ አንተ ጋር ስሆን በጣም ደስ ይለኛል፣ እንደ ቅርብ ጓደኛዬ ነው ማይህ፣ ከጓደኝነት የበለጠ ብንሆንም ግንኙነታችን የዛኑ ያህል ደስ የሚል ይሆናል። ስለዚህ ደንግጣ እንዳይበርድህ የሚቀየር ልብስ ላምጣልህ ብላ ልታመጣለት ሄዳለች። በቀጣይ ቀንም ባልደረባዋ ልጅና የደንበኞችን መረጃ እንድታሰባሰብ ብታዘጋጀውን ባልደረባዋ መረጃው ጎዶሎ ነው ብላ ስትከራከር እሷም ጥፋቱ ያንቺ ነው እኔ ላይ ታሳቢ ትላታለች። ስራ አስኪያጁም አዲስ ትልቅ ፕሮጀክት ሲያስተዋወቅ ደንበኞቹ የመጡት በጂና የመጀመሪያ ፕሮጀክት ስኬት ምክንያት ነበር። ነገር ግን ባልደረባዋ ፕሮጀክቱ ልጠቃማ ስትልም ጂና ተከራከራታለች። በሌላ በኩል ስራ አስኪያጁ በጂና ፍቅር እንደወደቀ ከሚያሳየው አስተያየት ያስታውቅበት ነበር። እሱም የምትፈልጊው ነገር ካለ በማንኛውም ጊዜ ደውይልኝ። ጂና ወደ ቤት ስትመለስም ቾንግ ቤቷ በር ላይ ቆሞ ታገኘውና እዚህ ምን ትሰራለህ? ማቀዝቀዣው እንደሰራ ለማየት ነበር ስላት እናቷ ማይታው ቾንግን እራት እንዲበላ ቤት ታስገባዋለች። የእራት ሰዓት ላይም ጂና እሱን ስትዘጋው ግራ ገብቶት እናቷን ሲያዋራት አትጨነቅ፣ እኔ ሁለታችሁ አንድ ላይ እንድትሆኑ አድርጋለሁ፣ የእኔ አማች ትሆናለህ ብላ ታረጋገዋለች። ጂና ጋራም ሄዳ ለምን በዚህ ምስኪን ልጅ ላይ ትጨክኝበታለሽ? እማዬ ተይ፣ በዚህ ነገር ውስጥ እንዳትገቢ፣
በሌላው ቀንም ጂና ለፕሮጀክቱ የሚሆንም ታዋቂ ኢንፍሉዌንሰር ልትፈልግ ስትሄድም ጥበቃዎች አላስገባ ይሏትና ወደ ውስጥ ከሚገባ መኪና ጋር ተደብቃ አብራ ገብታ ኢንፍሉዌንሰሩን ስትፈልገው መንገዱ ይጠፋባታል። ጆንግም ተጨንቆ አቅጣጫዋን አይቶ ወደ እሷ ጋር ይሄዳል። ጂና ደግሞ ወደ ሰውየው መኪና ሲሄድ አይታ ስትሮጥ ያገኛታል። ጆንግም በንዴት ስራሽ ከህይወትሽ አይበልጥም፣ እኔ ባልመጣ ኑሮ ምልተውኝ ነበር ብሎ ይቆጣታል። ጂናም ጥፋቷን አውቃ ዝም ትላለች። በቀጣይ ቀንም ጆንግ ይቅርታ ለመጠየቅ ራት ላይ ጋብዛት ቢሞክርም እሷ ግን ስራ ላይ እንደሆነ ትነግሯለች። በዛ ምሽትም ጆንግ ከሺን ጋር ይገናኝና ሺን ለጂና ደውሎ ለእራት እንድትመጣ ነግሯት ስትመጣ ከጆንግ ጋር በመገናኘታቸው ሳትደሰት ትቀራለች። ጂናም ለጆንግ ሺን የድሮ ጓደኛዬ ስለሆነ ነው የመጣሁት ስትለው እሱም እኔንም እንደሱ ቁጠሪኝ። ጂና ኢንፍሉዌንሰሯን ስታገኛት እሷም ደግ ሴት ሆና አግኝታት በቀጥታ አብራት መስራት ባትችልም ሌሎች ጎበዝ ሰዎችን ታስታውቃታለች። በኋላም ሺን ጂናን አግኝቷትም ከአንዲት ሴት ጋር ቀጥሮ ስላለው ብቻውን የሚል ሳፈራ እሷን አብሯት እንድትሄድ ጠይቃትና እሺ ትለዋለች። በዛው ምሽትም ጆንግ ፍራፍሬ ይዞ ወደ እሷ ቤት ሲሄድም እናቷ ከሌላ ሰው ጋር መውጣቷን ስትነግረው ነገሩን በተሳሳተ መንገድ ይረዳውና ወደሚገኙበት ሆቴል በፍጥነት ይሄዳል። ክፍሎቹ ስተያዙበት መግባት እንደማይችል ሲነገረው በመሰላል በኩል ወደ ላይ ሊወጣ ሲል ጥበቃዎች መሰላሉን ይወስዱበታል። ጆንግም ተጨንቆ ለሪና ይደውልና መሰላል እንድታመጣለት ቢነግራትም ጥበቃዎቹ አይተውት ይይዙታል። ጆንግም ወደ ካፌ ይዘዋት ሄዶም ይቅርታ ስላንቺ በጣም ተጨንቄ ስለነበረ ነው እንደዚህ ያደረኩት፣ አታስብ፣ ራሴ መጠበቅ እችላለሁ። በድርጅቱ ውስጥም ስራ አስኪያጁ ፕሮጀክቱን ጂና እንድትመራው እንደሚፈልግ ሲናገር ያቺ ተንኮለኛ ባልደረባ ወዲያውኑ መልካም አስመስላ ልትረዳ ስትልም ጂና ልምዴ እንዳካፍልሽ አብረሽኝ እንስራ ተላትና የበለጠ ታናዳታለች። በኋላ ላይም ስራ አስኪያጁ ጂና ለእራት ጋብዟትም ስለ እኔ ምን አይነት አስተሳሰብ ነው ያለሽ ብሎ ሲጠይቃት ስኬታማ ሰው ነህ፣ ከአንተ በጣም ብዙ ነገር እማራለሁ ብላ እንደ አክብሮት ትመልሰታለች። ስራ አስኪያጁ ግን ከስራ ውጪ ለህይወትሽ አስቢ፣ የሚወድሽን ሰው ፈልጊ፣ አይ መቸኮል ስለማልፈልግ ነው። በዛው ምሽትም የድርጅቶቹ ሰራተኞችን በሙሉ ይሰባሰቡና እዛው ላይም ጂና ከስራ አስኪያጁ አጠገብ ስትቀመጥ ጆንግን በመካከላቸው እየገባ ይረብሻቸዋል። በነጋታውም ጂና ከድርጅቱ ጋር ያላትን ውል ልታቋርጠው ከምትፈልግ አንዲት ተዋናይ ጋር ለመነጋገር ብትሄድም ተዋናይቷ ረዳቷን በመጥፎ ሁኔታ ስታስተናግድ ታያታለች። ጂና ልታናግራት ብትሞክርም ተዋናይቷ ስክሪፕቴን እያጠናው ስለሆነ ሌላ ጊዜ ተመለሽ ብላ ትመልሳታለች። ጂና ስትመለስም አሁንም ማዘግተሻል ብላ ታባብስባታለች። ስራ አስኪያጇ መጥቶ ሊያናግራት ሲሞክርም እሱንም ችላ ትለዋለች። በኋላም ጂና መንገድ ስትሻገረም ጆንግና ስራ አስኪያጇ ይጠብቋታል። እዛም አብሮ የሚጨርሱ ስራ ስላላቸው ከስራ አስኪያጁየው ጋራ በመኪና ትሄዳለች። በመኪና ውስጥም ተዋናይቷ ብዙ ነገር ስላጣችም እንደዛ እንደምትሆን እንደተረዳቻ ትነግረዋለች። ጂናም ተዋናይቷ ለደጋፊዎቿ ይቅርታ የሚጠይቅ ቪዲዮ እንድትሰራ ተሳምናትና ቪዲዮዎቿንም ትቀርጸዋለች። በዛች ምሽትም ጂና ቢሮ ውስጥም እስከ ማታ ስትሰራ ስራ አስኪያጁ አብሯት ሆኖ የተዋናዩን ቪዲዮ ሲያየው ጆንግን መጥቶ ሲቀላቀላቸው እሷ ሁለታችሁም እዚህ ቆማችሁ መስራት አልቻልኩም፣ እባካችሁ ራቅ ባሉ። እናቷ ደውላላት ወደ ቤት እንድትመጣ ስትነግራት ጆንግ ይወስዳታል። እቤት ሲደርሱ እሱም ለእናቷ ስጦታ ይስጣትና እናቷም ራት እንዲበላ ስትጋብዘው ምግቡ ምንም ባይመቸውም ይበለዋል። የተዋናይቷን ቪዲዮ ልታሳየ ወደ ክፍሏ ስትወስደውም እሱም የቀደሙ ቪዲዮዎቿን ሲያየም የቤቱ ባለቤትን ሌባ መስሏት ያሰረችበትን ቪዲዮ አግኝቶ እያየው ይስቃል። ጂና መታ ላፕቶፑ ልትቀመጥ ስትታገል እናቷ ገብታ ስታያቸው እሱ ይደነግጥና ይወጣል። በቀጣይ ቀንም ተዋናይዋ መታ ብዙ ሰዎች ቪዲዮን አይተው ከእሷ ጋር አብረው መስራት ስለፈለጉ ታመሰግናታለች። ጂና ለጓደኛም የተፈጠረውን ስትነግራትም ስራ አስኪያጇ በሩቅ ሆኖ ሲሰማ ውሃው ይደፋበታል። በዛ ምሽትም ጂና እና ጆንግ አብረው ስለ ስራ ሲያወሩ ጆንግ ድንገት እጇን ይዘዋል። ጂና ደንግጣ ሀሳብ ውስጥ አስቀይረው ጆንግም ለእኔ ስሜት አለሽ ብሎ ቢጠይቃትም በጫጫታ ምክንያት ሳልሰማቸው ጸጥታ ቦታ ሲደርሱ ምን ብለህ ነበር ብትለውም እንደገና ለመናገር ድፍረት ሳጣ አይ ምንም አይደለም። በነጋታም ጆንግ ወደ ድርጅቱ መጥቶም ከጂና ድርጅት ጋር ያላቸውን ስራ ማቋረጣቸውን ሲናገር ጂና ምክንያቱም ብጠይቀውም ሊነግራት አልፈለገም ነበር። በቀጣይ ቀንም ወደ እሱ ጋር ሄዳ አስጠይቀው የጂና ድርጅት መረጃ በማፍረሱ ምክንያት እንደሆነ ይነግራታል። በኋላም አብሮ ካፌ ሲቀመጡ ውስጥ ላይ ስላለ ፕሮጀክቱን በሚስጥር እንድትቀጥ ያስቤ ነው እንደዛ ያደረኩት። ይሄ እኔን ዝቅ ማድረግ ነው። ከእንግዲህ ግንኙነታችን የስራ ብቻ ይሆናል። እሱም ይቅር እንድትለው ብሎ ብዙ ምግብ ቢያስላትም አልበላም ትለውና ሲወጣላት ግን መብላት ትጀምራለች። እሱ በውጪ በኩል ያያታል። በድርጅቱ ውስጥ ማምሽታ ስራ ስትሰራ ስራ አስኪያጇ እንደሚወዳት ሊነግራት ቢልም ወሬውን እያስቀየሰችበት ሳይነግራት ይቀራል። በቀጣይ ቀን ስብሰባ ላይም ጓደኛዋ ሰላዩ እንደተያዘና ማን እንደሆነ ይነግራታል። ከዛም ጆንግን ለማግኘት ስትሄድም ከዚህ በፊት ፒያኖ እንድትጫወት ያደረጋትን ሰውዬ ስታገኘው በሙያዋ ደስ እንዳለውና ሰዎች ስለሷ እየጠየቁት እንደሆነ ነግሯት በጣም ደስ ይላታል። ከጆንግ ጋር ተቀምጣ እያወሩ ያለ እሷም ከአንተ ጋር ሰውን ሰላም ይሰማኛል፣ ሰዎች አንቺን ይወዱሻል፣
እኔም እንዳንቺ ብሆን ደስ ይለኝ ነበረ። እኔ ግን መጥፎ ሰው ነኝ። አይ አይደለሁም። ደግሞ ሁሉም እኮ ይወድሃል። እንደምታስቢው አይደለም። ከዚህ በፊት ይቅር የማይባል ስህተት ሰርቻለሁ። ሳለፈው ማንም ሊወቅስ አይችልም። በእኔ አይን ግን ጥሩ ሰው ነህ ስትለው ደስ ብሎ ያቅፋታል። እዛው ላይ እናቷ ደውላ ሆስፒታል እንደሆነ ስትነግራት ወደ ሆስፒታል በፍጥነት ሄደ ወደ ቤት ወስዷታል። እናቷን መድኃኒት ከመሳቢያው እንዲያቀብላት ትነግረውና የአባቷን ፎቶ ሲያየውን በልጅነቱ የእሱ አባት እሱ ሊያድነው ሲሞክር እንደሞተና በዚህ ጸጸት ራሱን መኪና ሊያስገጭ ሲል ጂና አድናው ከዛን ቀን ጀምሮ ማውራት እንደጀመሩ ያስታውሳል። ከዛም ወደ ስራ ልትሄድ ስትልም እሱ እናቷ እንደሚንከባከባት ይነግራትና ትሄዳለች። እሷም ለስራ አስኪያጇ እናቷ ስታመመች ፍቃድ ጠይቃውና ወደ ቤቷ ትመልሳለች። አብሮ የቤቱን ስራም እየሰሩ ያለ ስራ አስኪያጇ እናቷን ለመጠየቅ በሚል ሰበብ ይመጣና ቀኑ ሙሉ ሲፎካከሩ ይውላሉ። በቀጣዩ ቀን ማታ ላይም ተሰብስበው እራት እየበሉ አበዳሪያቸው ደግሞ መጥቶ ሲበጠበጥ በቀጣይ ተመልሶ እንደሚመጣ ነግሯት ይሄዳል። ከዛም ጂና ለጆንግም ለምን ሁል ጊዜ አብሯት እንደሚወስድ ጠይቀው የቅርብ ጓደኛው እንደሆነች ቢነግራትም ይሄ ግን በቂ አይደለም ትለዋለች። በቀጣይ ቀን አስፈላጊ ነገር ነው ብሎ ይጠራትና በሚያምር ክፍል ውስጥ እወድሻለሁ ይላትና እሷም እኔም እወድሃለሁ። በቀጣዩ ቀንም ወንድሙ ከሄደበት ይመለስና ድርጅቱን በአሪፍ ሁኔታ ስለያዘው ያደንቀዋል። ጂናንም ለወንድሙ ያስተዋውቃታል። በሌላ ቀንም ጂና አባቷ የሞተበት ቀን ስለነበረ ከእናቷ ጋር ወደ መቃብር ሲሄዱ ጆንግን እዛው ያገኙትና እንዴት ቀኑ እንዳወቀው ግራ ገብቷት እያለ እሱ አባቷ ያተረፈው ልጅ እንደሆነ ሲነግራት አዝና ወደ ቤቷ ትሄዳለች። በቀጣይ ቀንም ጥፋተኝነት ስትሰማው ብቻ ከእሷ ጋር እንደሆነ ስጠይቀው እውነቱን ሳያውቅ በፊት እንድወዳት ቢነግራትም ሳታምነው ተቀራለች። ከቀናት በኋላ ድርጅቱ ስትሄድም ለጉዞ ወደ ሌላ ቦታ እንደሄደ ተሰማና ብትናደድበትም ቴክስ ያደርግላት ግን ትረጋጋለች። ከጊዜያት በኋላ ሲመለስ የሚገናኙና በኦንላይን የሚያዋራት እሱ እንደሆነ አሁንም እንደሚወዳት ይነግራትና እሷም እንደምትወደው ነግራው ከዛ በኋላ ላለመወሻሸት ቃል ይገባባሉ። በቀጣይ ቀን የሚረዳቱ ሰርግ ላይ ተገኝታወም እንድታገበው የጠቃትና ቀለበቱን ሲያደርግላት ፊልሙ ይጠናቀቃል።